ጤና ይስጥልን። ይህ ነቃሽ ነው። ሹመኛው ለልምምድ በሚል የነዱት መኪና ሰርግ ቤት ጥሶ ገብቷል። አባቶች ልጆቻቸውን ገለዋል። ሌሎችም መረጃዎች አሉን። አብራችሁን ቆዩ። አዲስ አበባ ኮንጎ ሰፈር ጎረቤታሞቹን የሚያስታርቅ ጠፋ። ጥላቻውን የሚያበርድ አልተገኘም። ልማዳቸው ነው የሚሉ በረከቱ። እሱ ከቤቱ ሲወጣ እሷም ማየቱ፣ እሷ ቤቷ በራፍ ላይ ተቀምጣ ድምጹን መስማቱ አስጠላቸው። በአንድ ግቢ ውስጥ ነው ተነጋግረው የሚግባቡበት፣ ተደማምጠው የሚስማሙበት መንገድ ጠፋ። እሷ አቀመ ያለችውን እያሰበ ሊጎዳ ተዘጋጀ። ቤት የምትውልበትን አጠና። ለስራ የምትወጣባቸውን ሰዓት ለየ። ቀኑ ደረሰ። ከግቢ ውስጥ ስራ ሰራያት። ውሃ ጣደ። ሲፈላ ይዞ በመሄድ በጀርባዋ ላይ ለቀቀው። ስትጮህ ጎረቤቶቿ ወጡ። ሊረዷት ሞከሩ። ለሕክምና ብትወሰድም አካሏ ከጉዳት አልዳነም። የኮልፌ ፖሊሶች ተጠርጣሪውን ያዙ። የፈጸመውን ድርጊት መነሻ በማድረግ የሰውና የሰነድ ማስረጃ አሰባሰቡ። አቃቤ ክስ መሰረተ። የፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ፈጣን ችሎት ውሳኔ አስተላለፈ። የፈላ ውሃ ጀርባዋ ላይ ያፈሰሰው ግለሰብ በ7 ዓመት ከ5 ወር ጽኑ እስራት እንዲቀጣ ተወሰነበት። ቤተሰብ መካከል ያልታሰበ ተፈጠረ። መሬት ለጥል ሰበብ ሆነ። አባት ከሁለት ልጆቹ ጎን ተሰለፈ። አንዱ ብቻውን ከነሱ ጋር ለመፋለም ሞከረ። መሬቱን አልተውለትም። መሬቱን አልሰጣቸውም። ስልጤ ዞን ሰናና ገሬራ ቀበሌ ልዩ ስሙ መንደር 2 ተብሎ ይጠራል። አባት ሙስጠፋ ነው ስማቸው። 3 ልጆች አሏቸው። ሁለቱን ሙዲንና ሸምሱን ይዘው ረፋን ላይ ወደ ሌላኛው ልጃቸው ዋሲጥ ቤት ይሄዳሉ። ቀደም ሲል በመሬት የተነሳ ተከራክረዋል። አባትና ሁለቱ ልጆቹም ከዋሲጥ ጋር ተጨቃጭቀዋል። የነሱ ቦታ እንደሆነ ነግረውታል። እንዲለቅ አስጠንቅቀውታል። የዛንም ቀን ወደሱ ያመሩት ወስነው ነበር። በኃይል ቃል አናገሩት። እንደማይኖርበት ዛቱበት። አባት ከሁለቱ ልጆቹ ጋር ሆነ። ልጃቸው ከወንድሞቹና ከአባቱ ጋር ሊታገል ቆመ። ገላጋይ ጠፋ። የሚያረጋጋ አልተገኘም። በድንጋይና በሾለ እንጨት ፊቱን ወጉት። በዱላ ጭንቅላቱን ደበደቡት። አባት በልጁ፣ ልጆቹ በወንድማቸው ላይ ጨከኑ። ዋሲጥ መሬት ላይ እንደወደቀ አልተነሳም። ሕይወቱ አለፈች። ፖሊስ አባቱና አንዱን ልጁን ያዘ። የጠፋውን ሸምሱ ሙስጠፋን ማፈላለግ ቀጠለ። የሰውና የሰነድ ማስረጃ አሰባሰበ። አቃቤ ክስ መሰረተ። የስልጤ ዞን ከፍተኛው ፍርድ ቤት ወንጀል መፈጸማቸውን አረጋገጠ። ውሳኔውም ተሰማ። ጥፋተኞቹ በሞት ተቀጡ። የሆነው ብዙዎችን አስደንግጧል። በቤተሰብ መካከል የሚፈጠሩ ግጭቶች አንዳንዴ ወዳልታሰበ ድርጊት ያመራሉ። ከተጋጩት ይልቅ ሌላው የሚጎዳበት አጋጣሚ ይፈጠራል። ሰሞኑንም የሆነው ይሄ ነው። ይፋቀሩ ነበር፣ ተጋቡ። የሚያውቋቸው እንደሚናገሩት እንደ መጀመሪያው አይነት ቅርርቦሽ እንደ ትውውቁ ጊዜ የታየው መተሳሰብ አልቀጠለም። የባል ንግግር በቁጣ የታጀበ እንደነበር አስተውለዋል። የበረደ የሚመስለው ግጭት በሱ ጩኸት ይቀሰቀሳል። ሲናደድ የሚሆነውን አያውቅም። ሲበሳጭ ስሜቱን መቆጣጠር ይሳነዋል። ደጀኔ መኮንን ይባላል። ከባለቤቱ ጋር የሚኖረው ደሎቻ ከተማ ውስጥ ነበር። አንዲት ልጅ ወለዱ። ስሟንም ፍርዱስ አሏት። በልጅቷ መወለድ ቤቱ ሰላም አገኘ። የባል ንዴት የረገበ መሰለ። ከባለቤቱ ጋር የነበረው ግጭት ቀዘቀዘ። አልቆየም። ወደ ነበረው ጸባይ ተመለሰ። ንግግሩ ቁጣ በዛበት። ንዴቱ ጨመረ። ራሱን መቆጣጠር አልቻለም። ግጭቱ ከሚስቱ ጋር ነበር። ወደ ትንሿ ልጅ ተራመደ። የአባትነት ስሜቱን ማሸሸ። የወለዳትን ልጅ በሁለት እጆቹ አንቆ ገደላት። አልተተገጠም፣ አልተጸጸተም። የሚደብቅበት ስፍራ ፈለገ። አልተመቸውም። መጸዳጃ ቤት ውስጥ ጨመራት። ስለ ድርጊቱ የሰሙ ፖሊሶች ደረሱ። የልጅቷ አስክሬን 10 ሜትር ርዝማኔ ካለው ጉድጓድ ወጣ። አስክሬኑ ለምርመራ ወደ ሆስፒታል ተወሰደ። ምርመራ ተጣራ። የተደራጀው መዝገብ ለሕግ አካል ቀረበ። ፍርድ ቤቱ መዝገቡን ተመለከተ። ደጀኔ ጥፋተኛ መሆኑ ተረጋገጠ። የእድሜ ልክ እስራት እንዲቀጣም ተወሰነበት። መንጃ ፍቃድ ሳይኖራቸው ለልምምድ በሚል ጋቢና ሹፌራቸውን አስቀምጠው የመንግስት መኪና ሲያሽከረክሩ የነበሩት የእርጋ ጨፌ ወረዳ አስተዳዳሪ ሀፈርሳ ወራቤ ቀበሌ ሲደርሱ የሰርግ ድንኳን ጥሰው በመግባታቸው በአንድ ቤተሰብ አባላት ላይ የሞትና በ12 ሰዎች ላይ የአካል ጉዳት ማድረሳቸውን ቢቢሲ ዘግቧል። ዘገባው የሶስት ልጆች እናት ባለቤታቸውና እናታቸው ህይወታቸውን እንዳጡ ይጠቅሳል።
አቃቤ ሕግ የወረዳውን አስተዳዳሪ በቸልተኝነት የሰው ሕይወት ማጥፋትና በቸልተኝነት የአካል ጉዳት ማድረስ በሚል 2 ክሶች ማቅረቡን የዞኑ ፍትህ መምሪያ ኃላፊ አቶ ብዙአየሁ ለቢቢሲ ተናግረዋል። በዚህም ተከሳሹ ጥፋተኝነቱን በማመኑ ፍርድ ቤቱ የመነሻ ቅጣት የሆነውን የ8 ዓመት እስራትና የ13000 ብር የገንዘብ ቅጣት ብይን መስጠቱን ጠቁሟል። ተከሳሹ ያቀረቡትን 7 የቅጣት ማቅለያ ሐሳቦችን ፍርድ ቤቱ በመቀበል ቅጣቱን ወደ 3 ዓመት ከ7 ወር ማውረዱንና ይህንንም ቅጣት በማገድ ተከሳሹ ላይ የ2 ዓመት የገደብ ቅጣት መጣሉን አቃቤ ሕግ ተናግረዋል። የ2 ዓመት ገደብ ቅጣት ውጭ ነው ራሳቸውን እንዲያቅቡና የትኛውም የወንጀል ድርጊት ላይ እንዳይገኙ ቢገኙ የታገደው የቅጣት ውሳኔ ተፈጻሚ ይሆናል የሚል ነው። አቃቤ ሕግ የፍርድ ቤቱ ውሳኔ ፍትሐዊ አይደለም በሚል ለክልሉ ጠቅላይ ፍርድ ቤት ይግባኝ ማቅረቡን አቶ ብዙአየሁ ለቢቢሲ ተናግረዋል። በቸልተኝነት የሰው ሕይወት ማጥፋት ከ7 ዓመት እስከ 15 ዓመት እስራት የሚያስቀጣ ሲሆን በቸልተኝነት አካል ጉዳት ማድረስ ደግሞ ከ3 ዓመት በላይ በእስራት እንደሚያስቀጣ ተጠቅሷል። ሰሞኑን ፖሊስ ደርሼበታለሁ ያለው ተጠርጣሪ ድርጊቱን የፈጸመው በማህበራዊ ሚዲያ አማካኝነት እንደሆነ ይናገራል። ሰውየው መድኃኒት እቀመማለሁ፣ ጸሎት በማድረግ ብር አሰባስባለሁ የሚል ነው ይላል ፖሊስ። የሚኖረው ንፋስ ስልክ ወረዳ 6 አካባቢ ነው። በማህበራዊ ሚዲያ መለያ ርዕስ አዘጋጅቶ ደውሉልኝ፣ ጻፉልኝ ማለቱን ይጀምራል። የአንዲት የታወቀች የኪነ ጥበብ ሰው ሃይማኖታዊ ፈውስ ይለቃል። ወዲያው እሷን የፈወስኳት እኔ ነኝ ይላል። ይህንን ያየች ወደሱ ትደውላለች። የባህል መድኃኒት እንደምትፈልግ ትነግረዋለች። እሰራልሻለሁ ይላታል። ቆይት ብሎ አካውንቷ ውስጥ ምን ያህል ብር እንዳለ ይጠይቃታል። ትነግረዋለች። ብሩን እንደሚያበዛላት ይጠቁማታል። 652,000 ብር ትልክለታለች። አልበቃውም። ከሌሎች ተበድራ እንድትጨምር ያዛታል። ትታዘዛለች። በአጠቃላይ 766,800 ብር ይደርሰዋል። ብሮቿ መቼ ተባስተው እንደሚደርሷ ትጠይቀዋለች። ቀኑን ይነግራታል። ቀኑ ደረሰ። ስትጠብቅ የተባለችው ሳይደርስ ይቀራል። ትደውላለች። ሌላ ቀጠሮ ይሰጣታል። ጊዜው ሲደርስ ያለው አልሆነም። ትጠራጠራለች። መጥፋቱ ያሳስባታል። ለፖሊስ ታመለክታለች። ፖሊስ ያጣራል። ግለሰቡ በተለያዩ ስሞችና በተለያዩ ባንኮች አካውንት እንዳለው አጣርቻለሁ ይላል። ያለበትን ቦታ ያረጋግጣል። የፍርድ ቤት የማዘዣ ትዕዛዝ ያወጣል። ጠርጣሪው ወዳለበት ቴፒ ከተማ ይደርስና ይዘዋል። በተላከበት ገንዘብ ኮድ 105224 ደቡብ ምዕራብ ጊዜያዊ ሰሌዳ ያለው አንድ ባጃጅ መግዛቱን አረጋግጫለሁ ይላል ፖሊስ። አዲስ አበባ ውሃና ፍሳሽ ባለስልጣን አካባቢ ፊትስ መኪናውን ሲያሽከረክር የነበረው ወጣት 2 ሰዎች ያስቆሙታል። አንደኛው ቀረብ ብሎ የታክሲ አገልግሎት እንደሚፈልጉ ይነግረዋል። ይስማማል። ገርጂ ሮባ ዳቦ ቤት እንዲያደርሳቸው ነበር ፍላጎታቸው። ጥቂት እንዳሽከረከረ አንደኛው እንዲያቆም ይጠይቀዋል። ግራ በመጋባት መኪናውን ያቆማል። ሁለተኛውን ቆይዘዋል። ቢናገር እንደሚገሉት ያስጠነቅቁታል። እጅና እግሩን አስረው 35,000 ብር የሚያወጣ ተንቀሳቃሽ ስልኩን ይወስዳሉ። ከመኪናው ጎትተው በመውረድ ይገፈትሩታል። መኪናውን ይዘው ይሰወራሉ። ጥቆማ የደረሰው የቦሌ ክፍለ ከተማ ፖሊስ ክትትሉን ይጀምራል። ከቀናት በኋላ መኪናውን ያገኟትና ለባለቤቷ ትመለሳለች። ከወር በኋላ ተፈላጊዎቹ ሀዱሽና ብርሃኑ በለመዱት መንገድ ሌላ ቪትስ መኪና ያስቆማሉ። አንደኛው ለም ሆቴል መሄድ እንደሚፈልግ ሲነግረው እንዲገቡ ምልክት ያሳያቸዋል። አንዱ ከፊት ለፊት ሌላው ከኋላ ወንበር ላይ ይቀመጣሉ። ለም ሆቴል ሲደርሱ ከፊት ለፊት ያለው ወደ መንደሩ እንዲገባ ለአሽከርካሪው ይነግረዋል። ወደ ተባለው ስፍራ ሲያሽከረክር ከኋላ የተቀመጠው ስለት ሹፌሩ አንገት ላይ በማሳረፍ ያስፈራራዋል። የያዘውን 10,000 ብር የሚገመት ተንቀሳቃሽ ስልክ፣ 18,000 ብር የሚገመተውን ላፕቶፕ፣ ኪሱ ውስጥ የነበረውን 4,000 ብር ወስደው ከመኪናው ጎትተው ያስወጡታል። በነገታው ተሽከርካሪውን ይዘው ወደ መቀሌ ይሄዳሉ። እንደደረሱ የሰሌዳ ቁጥሩን ይቀይራሉ። ፊልሞን ለተባለ ገዢ በ1 ሚሊዮን ብር ይሸጣሉ። ይሁን እንጂ ሲከታተሏቸው የነበሩት የአዲስ አበባና የትግራይ ክልል ፖሊሶች ይደርሱባቸዋል። መኪናውን ያስመልሳሉ። አቃቢ ክስ ይመሰርትባቸዋል። የቦሌ ከፍተኛ ፍርድ ቤት 4ኛ ችሎት በመጀመሪያው የወንጀል ድርጊታቸው እያንዳንዳቸው በ11 ዓመት በሁለተኛውም በተመሳሳይ በ11 በአጠቃላይ በ22 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል።